እኔን ግራ ይግባኝ። እኔ እናት የማንን ተስማ አዋከቧት እኮ እሷን ታያለች፣ ይሄን ታያለች፣ እሷን ታያለች። የማንን ተስማ የኔ እናት ሄለን ስንቱን እንደዛ በፕራንክ ግራ እንዳላጋባች ዛሬ እንደዚህ ከባዋት ማለት ነው። ግራና ያጋቧት ሄለን ላንቺ ያስብልሻል እኮ ሄላ በቃ ያስብልሻል ይወድሻል። ስለዚህ ያባውሳት ደግሞ እንደዚህ ይፈልጋል። በቃ ሁሉ ነገር ላንቺ በማሰብ አውርተን ጨርሰናል። እኔ እናት አንዴ እኔ እናት ዳምጪ የምትፈልጊው የሚወድሽን የሚያከብርሽን የሚፈቅርሽን የምታዘዝሽን ባላል እንደዛ አይነት የሁሉ እኔ እኮ አላውቅም አንተን እኔ ሁሉ ነገር አሟላልሻለሁ። የምትፈልጊው ምን ይጠቅማል? ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብዬ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንዴ ብርዱ ሄደ ብለን ቤተሰብዬ በቃ በሙቀት እችን ሳምንት ቅጥል ብለን ነበር። አሁን ደግሞ ተመልሶ መጥቶ ይሄው ጃኬት ካፖርት ምናምን አስለብሶናል። ቤተሰብዬ ሁሉ ለበጎ ነው። እግዚአብሔር የተመሰገነ ይሁን እና ሄሉሻ የኔ እናት በቃ ወላ የጮህችበት ፓርትማ ሽንቴን ያስጨረሰኝ ጌታ እንደገና ደግሞ ግራ የገባት እሷንም ታያለች ያንንም ታያለች እናቷንም ታያለች። ግራ ግብት ታደረጉብኝ እህቴን ማለት ነውና በጣም ደስ የሚል የሚያስቅ ፈታ የሚያደርግ ምርጥ ፕራንክ ነው ይዘው የመጡት። ማርያምን የጓደኛን ጥግ ያየንበት እናትየው ደግሞ እናት ብቻ ሳትሆን የእውነት እህትም የሆነች ሄለንን ያሳመነቻት በነገራችሁ ላይ እናትየዋ ናት። እናትየዋ በቃ እንደዚህ ሆነች ታዲያ እስከመቼ ምናምን ነገር ብላ ሲሪየስ ስትሆንባት ሄለን እውነት መስሏት አመነች ማለት ነውና የእናትየዋ ማስመሰል የጓደኞቿ ሆያ ሆዬ የልጁስ ማስመሰል በጣም አደገኛ ልጅ ነው የኔ እናት አላት። በቃ እናትም አባትም ሆኜ በደንብ ነው ማኖርሽ ብሎ በቃ ክስ ያረጋት ቤተሰብ የእውነት ነው መሰላት ሄለንና የጠለፋ ያለ ብዬ ነው እኔ በሳቄ ሞትኩትኝ። በእውነት በጣም ነው ያሳቁኝና ደስ በሚል ቆንጆ በቃ ፈታ የሚያደርግ የሷንም በቃ እንደዚህ ልውጥ የሚያደርጋት ምርጥ ፕራንክ ነው ያደረጓት ጓደኞቿ። እናቷ ያላዛር እናትና የሄለን እናት እኮ የእውነት እናት ብቻ ሳይሆኑ እህትም ናቸው። ማርያምን በተለይ ሴት ልጅ አንዱና ቤት ውስጥ አሁን ወንድም ምናምን ነገር ኖሯት እሷ ብቻዋን ትሆናለች እና የምታማክረው በብዛት ያው ከእናት ጋር ነው ንግግርና ደስ ይላል። እንደዚህ አይነት ነገር የእውነቴን ነው በጣም ደስ ይላል። ምክንያቱም ቤት ውስጥ የተወራ ቤት ውስጥ የተያዘ ሚስጥር ቤት ውስጥ ነው የሚቀረው። አሁን አንድ ሴት ልጅ ብቻዋን ናት፣ እህት የላትም፣ ወንድሞች ነው። ሴት ናት እንግዲህ ብዙ ነገሯን ለወንድሞቿ አታዋይም፣ አትናገርም። ያው ወይ ለሴት ጓደኛዋ ነው የምታወራው ወይ ደግሞ ለእናቷ ነው የምታወራው እና የሴት ጓደኛም ደግሞ አይነት አለው። አሁን ሶሲ የኔ እናት ማርያምን ካወቅናት ጊዜ ጀምሮ ለሄለን በመልካም ስራ በመልካም ነገር ከጎኗ ሆኗ እየደገፈቻት እየሮጠችላት ነውና እንደ ሶሲ አይነት ከጓደኛም አልፎ እህት እንደዚህ ምርጥ ጓደኛ አለ። በዛው ልክም ደግሞ ማለት ነው ቤተሰብዬ እዚህ ጋር ብለው ከናንተ ጋራ ስታለቅሱ አልቅሰው በቃ ያንንም ባይተን ደሞኛ አምነናቸው የምር ጓደኛ የእውነት ጓደኛ አገኘን ብለን ማለት ነው የልባችንን ዝርግፍ አድርገን አውጥተን ተናግረን ያነቡት ያዙ እንባ እኛ ያወራነው ሚስጥር ከነሱ ጋራ ሌላ ቦታ ታገኙታላችሁ። የእውነት እንደዚህ አይነትም መጥፎ ጓደኛ አለ። እንደ ሶሲዬ አይነት ደግሞ ምርጥ በቃ እና ቤተሰብዬ እንደ ሶሲ እንደዚች ደግሞ አሁን አብራት ያለችው ልጅ ከዚህ ቀደምም አብራት ከሄሉ ጋራ እንደዚህ ምርጥ ቪዲዮ ሰርታለች እና እንደዚህ አይነት እህቶችን እንደዚህ አይነት ጓደኞችን የጓደኛሞችን ጥግ ያየንበትን ጥሩ ጓደኛሞች ናቸውና ደስ ይላል። በዚህን ሰዓት እንግዲህ አሁን
በቅናት በቃ ብዙ በቃ ብስጭት ያሉ ብዙ የተናደዱ በቃ ያ ነገር የቆጫቸው ያ ሰዓት ያ ጊዜ የቆጫቸው በጣም ብዙ ልጆች ይኖራሉ፣ ብዙ ሰዎች ይኖራሉ። እንግዲህ አሁን ከሄለን ጋራ እንግዲህ በጣም ብዙ ነገር አሳልፈው የተለያዩ ብዙ ሰዎች አሉ እና ይሄ ነገርን ሲያዩ በጣም ነው የሚናደዱት። የእውነቴን ነው። ምክንያቱም አንዳንድ ሰው ማለት ነው አንዳንድ ሰው የሰውን ውድቀት እንጂ የሰውን እድገት አይፈልግም። እንክትክት አድርገው ጥለውን ሰባብረው ይሄዱና ማለት ነው ተነስተን ልክ በሁለት እግራችን ስንቆም በቃ የሚናደዱ አሉ እና የእውነት እኮ ነው ይሄ የእውነት ነው። ይሄ እውነት ነው። ማንኛውም ሰው ላይ እንደው ጥሩ ሰዎች አሉ፣ ግን በክፉ ሰዎች ላይ ያለ ነገር ነው ይሄ። እውነቴን ነው። ሰውን ስብርብር አድርገው ሰውን በቃ የሆነ በቃ ውድቅ አድርገው የማንነሳ እየመሰላቸው ትተውን የሚሄዱ ሰዎች አሉ። እኛ ደግሞ ተነስተን በሁለት እግራችን ቆመን ሲያዩን ደግሞ በጣም የሚናደዱ አሉ እና ትናንትና ሄለንን በዚህ እንደዚህ በቃ ደስተኛ ሆና የጠለፈው ነገር እና እንደዚህ ደስተኛ ሆና እኛ ስናይ በጣም እንደተደሰት ነው ሁሉ ደስተኛ ሆና ደግሞ እንደዚህ ግርግር በጓደኞቿ ታጅባ በእናቷ ታጅባ ምናምን ነገር ሲያዩ ደግሞ በጣም የሚቀኑ የሚቃጠሉ የሚናደዱም ሰዎች አሉ በዚህ ልክ ማለት ነው። ምክንያቱም በጣም ከሷ የሚፈልጉት ነገር ስለነበረ ያ ነገር አልተሳካላቸውም እና በዚህ መንገድ ደስተኛ ሆና ሲያዩት በጣም በሄለን ላይ ብቻ ሳይሆን በማንኛውም የተከዱ ሰዎች በጣም የተከዱ በጣም ብዙ እህቶች አሉ እና እነሱ በሁለት እግራቸው ቆመው ሲያዩ በጣም የሚናደዱባቸው የጠዋሏቸው ሰዎች ይኖራሉ እና ሄሉሻ የኔ እናት እንኳን በቃ ደስ ስላላት ደስ ብሎኛል። የእናትየው ደግሞ ንግግር እኮ ነው ሽንቴን ያስጨረሰኝ። ምን አለች መሰላችሁ ቤተሰብዬ? እንዴ በዳመና ነው እንዴት ታዲያ ይዛሃት የምትሄደው? ፀሐይ ሲወጣ አይሻልም እንዴ አለች። እንግዲህ ዳመና ማለት ያው ምንም ነገር ሳይኖር ሳይደገስ ምን ሳይል እንግዲህ ህዝብ ምናምን ተሰብስቦ ሀይሎ ጋር ሳይባል ሳይዘመር ምን ሳይል ነው ወይ ይዛሃት የምትሄደው? ሰው እያለ አይሻልም ወይ ነው ነገሩ። እና በጣም ደስ የምትል ፈታ ያለች እናት በጣም አዋከበቻት ሄለንን። ሄለን ያሳዘነችኝ እዛም ታያለች እዚህም ታያለች ቤተሰብዬና ግራ ያጋባት ፕራንክ ነበረ የሄለን ፕራንክ እና በጣም ደስ ይላል። ሁሌም እንደዚህ ምርጥ ፕራንክ እየያዘች እንደምትመጣ ምርጥ ስራ እየያዘች እንደምትመጣ ተስፋ አለኝ። ሄሉሻዬ ስቃ ተጫውታ ደስ ብሏት በቃ ስለመጣች ደስ ብሎኛል። እንደዚህ በቃ ያለቀሰ ሁሉ እንባው ይታበስለት። ማርያምን ያለቀሰ ሁሉ ደስ ይበለው። ልቡ የተሰበረ ሁሉ ቤተሰብዬ ልቡ በቃ ተጠግኖ በሐሴት ይሞላ። እውነቴን ነው። ምክንያቱም እኔ አልወድም ሰው በተለይ እንደው በስማ አጠገቤ ሰው ካለቀሰን ቀኑን ሙሉ ነው ማለቅ ሰው ጌታን። እውነቴን ነው። ለምን እንደሆነ አላቅም ማርያምን እና በጣም ደስ ብሎኛል። በጥሩ ፕራንክ በሚያዝናና ደስ በሚል ነው እየመጣችውና በቃ እንግዲህ ሄለንን ያገኘ ሁሌ እንደሳቀ ሁሌ እንደተጫወተ ቤቱ በሳቅ እንደተሞላ የሚኖር ነው። ሄለንን ያገኘ የምር እውነቴን ነው እና በጣም ነው ያሳቀው አለች እኮ ሄለን። ወይኔ ጉዴ ሰው በጣም ነው ያሳቀችኝ ጌታን። እና ቤተሰብዬ ደስ የሚል ፕራንክ ነበር ይዛ የመጣችው። በጣም ደስ ብሎኛል። የሄሉ ቤተሰቦች ሰብስክራይብ እያደረጋችሁ አበረታቱኝ፣ ላይክም አድርጉልኝ። አመሰግናለሁ ቤተሰብዬ። ዛሬ በሳቅ ነው የሞትኩት የሄለንን እያዩ አሁንም ደግሜ ላየው ነው በጣም ስላሳቀኝ ማለት ነው። በተለይ ይዟት ሲወጣ ያለችበት ፓርት ማለት ነው። ከዛም በኋላ ደግሞ ልቀቁኝ ያለችበት ፓርት ማለት ነው። እሱንም በጣም ያሳቀኝ ማርያምን እና ደግሜ ላየው ነው የእሷን ቪዲዮ አሁን። በጣም አመሰግናለሁ፣ እወዳችኋለሁ፣ አከብራችኋለሁ። እኔንም ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ ቤተሰብዬ። ክብረት ይስጥልኝ። ቻው።